የቲክቶክ ማን ነው የዩቲዩብ ነዋሪዎች እንዴት ናችሁ? ደህና ናችሁ ወይ? እኔ ደህና ነኝ። እናንተ ዛሬ በጧቱ አንድ አሳዛኝ ነገር እስኪ ማሚ ተይ ቪዲዮ ልስራ። አንድ አዲስ ወሬ ሰምቼ ነው የመጣሁት ጋይስ። ወሬው እንኳን አሳዛኝ ነው ግን ቢሆንም እኔ ያሳዝኖኛል። ላይ ነው ሁላችሁንም ያሳዝናል። ይሄ በዚህ ደስ የሚለው አለ ብዬ አላስብም። እሱም እንዲመሰላችሁ አዶናይና ጃኒ ተለያይተዋል አሉ ምስኪኖች። ወላሂ ሲያሳዝኑ። እኔ ኮል የሚያሳዝነችኝ ጃኒ ናት። እነሱ ተለያይተናል ወይ ተጣልተናል ብለው ይፋልተናገሩም ግን ሐረካታቸው እንደተለያዩ ያስታውቃል ማለት ነው። እሱ ምንድነው ነገርዩ ሲጀመር እንዴት ጀመረ መሰላችሁ? ወለች ረዲኤት የምትባል ልጅ ከጀርመን ገብታ ነበረ። ከዛ ትግራዋይቲ ናት መሰለኝ። ከሷ ጋር አዶናይ ቪዲዮ ሰራ። ኮሜንቱ ሁላ እንዲያለ ጃኒን ተዋትና ረዲኤትን አግባ የሚል ነበር እንዲያለ ማለት ነው። ጃኒ ባይ ጃኒ እርምሽና ውጪ ምናምን በቃ ሁሉም ሰው ምርጫው ያደረገው ለአዶናይ ረዲኤትን ነበር። ከዛ አዶናይ ሾክት አድርጎ የሰራበት በሱ ቤት የፖስቱት ቪዲዮ ላይ ኮሜንት አጠፋ። ግን ረዲኤትና ጃኒ ቤት ስቲል እስካሁን ኮሜንትም አልጠፋም ቪዲዮም አልጠፋም አለ። ከዛ የዛኑ ሰሞን በቃ በዛው ነገር ያኔ ኮሜንቱን ዘጋ። በነጋታው ደግሞ ቪዲዮውን አጠፋው ከቻናሉ ላይ አዶናይ ማለት ነው። ከረዲኤት ጋር የሰሩትን ኮሜንቱን የፖስተው ቀን በቃ ኮሜንቱ እንዳለ በቃ አዶናይ ማነው ጃኒ ባይ በቃ ተረዲኤት ጋር ነው የምታምሩት ከረዲኤት ጋር ነው የምታምሩት ምናምን ሲል እንዳለ ሲሉት ኮሜንቱን አጥፍቶ ነበረ። በነጋታው ደግሞ ቪዲዮውን አጠፋው። ከዛ ደግሞ በነጋታው ጃኒ ጆን ዳንኤል ላይ ብላይ ያለ ሄዳ የሆነ ልጅ አብሮት የሚጫወተው ልጅ ጃኒ መጣች ምናምን ያለ ጊዜ ጆን ዳንኤል ደግሞ ጆን ዳንኤል በጣም ደነገጠ። በነገራችን ላይ ጃኒ እዛ ጆይን ስትል ማለት ነው ጃኒ መጣች ስለው ልጁ ደነገጠና አለና ከዛ በኋላ ታው በቃ ይሆን ይተዋለውና ካምዳውን ብሎት ጃኒዬ እንዴት ነሽ ደህና ነሽ ምናምን አላት ማለት ነው። ያ ሪከርድ ተደርጎ ከተፖሰተ ከደቂቃዎች በኋላ አዶናይ እንዳለ ከጃኒ ጋር የሰራውን ቪዲዮ ከቤቱ ወላ ፎቶ ወላ ቪዲዮ ለቀምቅም አድርጎ አጠፋው። እናንተ በ10 ደቂቃ ስንት ወር ሙሉ የለፉበትን ቪዲዮ በደቂቃዎች ልም አድርጎ አጠፋው። ከዛ በኋላማ ናዮ ደግሞ አካውንቷን ቲክቶኳን ዲአክቲቭ አርጋ ባን አርጋ ወጣች። እስካሁን ባን አርጋ እንደወጣች ናት፣ አልተመለሰችም ናዮ ማለት ነው። እና በነገራችን ላይ እናንተ ባለፈ ጊዜ ጆን ዳንኤል ከእስር ቤት እንደወጣ ናዮ ጋር ምናምን ሲመጣ በጣም ብዙ ሰው አስተያየት እየሰጠበት ነበር። እኔም ያየሁት ነገር ጃኒ ጋር በጣም የነበራቸው ላይ ታይታችኋል። ሮማንቲክ የሆነ በቃ ትክክለኛ እውነተኛ ፍቅር የነበረበት ነበር። ናዮ ጋር ደግሞ በቃ አይደል እንደሚተፋፈሩ ነገር የሆነ በቃ ምንም በቃ ሮማንቲክ የላቸውም። በቃ ድርቅ የሆነ እንጨት የሚል ነገር ነው የታየባቸው ጋይስ ካያችሁ። ወላሂ ብዙ ሰው እንደውም ጆን ዳንኤል የልጁን ስም ላይቭ ላይ ጠየቃት ማን ነው ብሎ። ከዛ ብዙ ሰው እነሱ ካያችሁ ጆን ዳንኤል ወደ መንገድ ምናምን ሰዎች ሊረዳ ሄዷል ነበረ። መጀመሪያ እንዴት ከእስር ቤት ወጣህ ልጅህን መጀመሪያ ማየት የነበረብህ ልጅህን ነው እንጂ ሌላ ሰው ልትረዳ እንዴት ትሄዳለህ? እንዴት ልጅህን ስሙን ላይቭ ላይ ትጠይቃታለህ? እንዴት ስሙን እንኳን አታውቅም? ከእስር ቤት እንደወጣህ እንዴት ልጅህን ሄደህ አላየህም? ብለው በጣም ብዙ ሰው በቃ አስተያየት ሲሰጡ ምናምን በማግስቱ ተገናኙ ከናዮ ጋር ምናምን የሆነ ኬክ ምናምን ቆረሱ ማለት ነው። ግን የዛን ቀንም በቃ ጎን ለጎን ቁጭ አለው በቃ ስሪስ በቃ ምንም እንጨት ማለት ደስ እንደዚህ ሮማንቲክ ነገር የላቸውም። እና ብዙ ሰው ያንን አይቶ ጃኒን ነው የሚወዳት የጃኒ ፍቅር ያላለቃለው ናዮን አይወዳትም ምናምን በቃ ኖ ዚስ ብሁር ማማይ እያሉ አስተያየት እየሰጡ ነበር። አሁን ደግሞ ላይቭ ላይ ስትመጣ ናዮዬ ጃኒዬ እንዴት ነሽ ያለ ጊዜ ያ ሪከርድ ከተፖስተ በኋላ ናዮ ባንድ ያርጋ ወጣች፣ አካውንቷን አጥፍታ ወጣች እላችኋለሁ ጋይዞች። እና የሆነ ችግር አለ ግን እነሱ ይፋ አላወጡትም። አይ ነው የሆነ ችግር አለ ተፈጥሯል። እኔ ከሁሉ የሚያሳዝነች ግን ጃኒ ናት ጋይስ። ግን
ምስኪን ስለሆነች ግን አሁንም አይጥላትም ፈጣሪ። የሆነ ሰው ላይ ይጥልሻል፣ የሆነ ደግ ጥሩ ነገር ይሰጥሻል ከዚህ በኋላ አንቺ ምስኪን ሴት ስለሆንሽ። ግን ልቧ ድጋሚ መሰበሩ በጣም አሳዝኖኛል። ምክንያቱም ከዚህ በፊት ታስታውሳላችሁ ጃኒና ናዮ ጓደኛ ነበሩ፣ ቤስት ፍሬንድ ነበሩ። በሷ ላይ ናዮ የጓደኛዋን የጃኒን ፍቅረኛ ያማገጠች ነበር ተደብቀው ማለት ነው። ግን አላህ ሲያዋርዳቸው እስር ቤት ተገባች በኋላ እርጉዝ መሆኗ ተሰማ እና ለጆን ዳንኤል ራሱ ፍትህ እየጠየቀች ጃኒ በጣም ብዙ ነገር በቃ እንትን እያለች ነበረ። ፍትህ ጠይቁለት፣ ይቅርታ ጠይቁለት ምናምን እያለች መከራዋን ስታይ እስር ቤቱን ላይ እየሄደች እየጠየቀችው በኋላ ከጆን ዳንኤል ልጅ እንዳረገዘች ናየው ምናምን ስትሰማ ያኔ ይሄ ትልቅ ስብራት ነው ጋይዝ። በጓደኛችሁ እንደዚህ መደረግ የራሴ ጓደኛ በምትሏት ሳትዘጋጅበት ሳታስብበት ከኋላዋ እንደዚህ መሆኑ ስብራት ነበር። ደግሞ ያ ስብራቷ ከዛ በኋላ ደግሞ ናዮ ከእስር ቤት ተወጣች በኋላ በቃ ይሁን ናዮ ሐረካቷ ጃኒ ነው የሆነ ጃኒ ምስኪን ሴት ነበር። ነገራችን ላይ ጃኒ ነበረች እንደዚህ ሞዳት ጓደኛዬ እንዴት እሱን የኔን ጓደኛ እንዴት ታማግጣለች የኔን ቦይፍሬንድ ብላ መቆጣቱም ደግሞ ወይም የሆነ ሐረካት ማሳየት የነበረባት ግን ናዮ ናት ሐረካት ያሳየችው። ካያችሁ ጃኒ የሆነ ሰዓት ስለ ድሬ ምናምን ተናግራ የታሰረች ጊዜ በፊት ናዮ የታሰረች ጊዜ ጃኒ ፍትህ ስትጠይቅ ነበር ለናዮ ራሱ። ከዛ ጃኒ ስትታሰር ናዮ ድሬ አለብሳ ድሬ ልጅ ናቴ ከዚራ ምናምን እያለች የሆነ ሐረካት ጀመረች። እናንተ ደስታዋን ምናምን በልብስ ምናምን ሁሉ የሆነ ጃኒ የምትለብሰው ልብስ መልበስ ምናምን በቃ ሪከርደሮችም ይሁን እንደሚፎካከሩና የሆነ እንትን እንደሚሉ ገባቸው። ከዛ በኋላ ደግሞ አንድ ቀን የሆነ ሰው ላይቭ ላይ እየተጫወተች ጃኒ ከሆነ ሰው ጋር ናዮን ላምጣት ወይ አላሰውየው ማለት ነው ልጁ ናዮን ላምጣትና ጌም ነው ምን ችግር አለው እንጫወት ምናምን አላት። ጃኒ በጣም ተናደደች። ለምን እሷ ስለ ናዮ ምንም ነገር መናገር አትፈልግም። ጀስት ልጁ እንደዛ ሲል ሪከርድ መደረግ ፈልገህ ነው ምናምን ብላ ልጁን ነቅላ አስወጣችሁ እና አሁን ደግሞ ግን አሁን ናዮ እንደኔ ከሆነ ጃኒና ጆን ዳንኤል በነበራቸው ጊዜ ጥሩ የፍቅር ጊዜ አሳልፈዋል። እስር ቤትም ሆኖ ፍትህ ስጠይቅለን ነበር፣ እየሄደች ስጠይቀው ነበር። ምንም አላረገችውም። ሶ እንዴት ነሽ ጃንዬ ቢል ይሄንን በዚህ እንደዚህ የዝን ያክል መቆጣት አለባት ብዬ አላስብም ጋይስ። ምክንያቱም ጃኒን ባለውለታው ናት። በነበራቸው የፍቅር ጊዜ የደስታ ጊዜ አሳልፈዋል። እሷ ናት በላዋ ላይ ገብታ ተደብቃ ስታማግጥ የወሰደችው እንጂ ያጠፋችው በላዋ ላይ የመጣችባት እንጂ ጃኒ አይደለችም። በናዮ ላይ ሄደ እሷ ፍቅረኛ የወሰደችው። ስለዚህ የጥሩ ጊዜ አሳልፈዋል። ጥሩ ጊዜ ደግሞ ትዝታ ነው። ዛሬ እሷን መጥላት የለበትም። ለጃኒ ክፉ ነገር ክፉ ስሜት እንዲኖረው ወይ መጥፎ ሪአክሽን እንዲኖረው መጠበቅ የለባትም። ጥሩ ጊዜ ነው ያሳለፉት። ምንም አላረገችውም፣ አልበደለችውም። ራሱ ነው ሄደው። ስለዚህ ሰላም ቢላት ጃኒዬ እንዴት ነሽ ደህና ነሽ ቢላት ይሄ የሚያስቆጣ ነገር ነው ብዬ አላስብም። ማንኛችንም ላይፍ ውስጥ ቢሆን እኔ ከድሮ ከኤክሴ ጋር በሰላም ያኔ ጥሩ የፍቅር ጊዜ ኖሮም በሰላም ከተለያየው ወደፊት ሌላ ህይወት መስርቼ እሱን መጥላት የለብኝም። እሱን ሰላም ብለው ሳገኘው እንዴት ነህ ደህና ነህ ሆይ ብለው የሆነ ሪሌሽንሺፕ ተቋረጠ ህይወት ተቋረጠ ማለት አይደለም። እህት ወንድም ሆኖ መቀጠል ይቻላል። ስለዚህ የሚያስደነግጥ ነገር አይደለም። ግን ናዮ ለጃኒ ጥሩ አመለካከት የላትም እንዳይዋት ማለት ነው። ጆን ዳንኤል ደግሞ ሐረካቱ ያለው ሮማንቲክ ሐረካት ያለው ጃኒ ጋር ነበር። ናዮ ጋር ምንም አይነት ሮማንቲክ ሐረካት የላችሁ እና ጃኒዬ አሳዝናኛለች። በነገራችን ላይ በድጋሚ እንደዚህ መሰበሯ በጣም አሳዝኖኛል። ጃኒዬ ዩ አር ስትሮንግ ወመን ማማዬ በጣም ጎበዝ ሴት ነሽ። ደግሞ የዋህ ስለሆነች ደግሞ ጥሩ አይጥላትም። አሁን ጥሩ ቦታ ነው የሚጥልሽ እና አብሽር። አዶናይ ቢሄድ ደግሞ ሌላ ይመጣል። አዶናይ ደግሞ አሁን ይሄ ሁሉ ያነገሰ ሰው ጃኒን ስትሰብር ይዞሩብሃል። ደግ አይደለም የሰራኸው። እውነት ጥሩ አይደለም ጋይስ። አምልበል አኝበይ አምና ይሄ አምና በቃ እና መልሰ ታመጣለች እና ላችኋለሁ። ይሄንን ወሬ ነው ይዤላችሁ የመጣሁት። በጣም ነው የሚያሳዝነው።
ለጃኒ ፍትህ ጠይቁላት ጋይዝ። እኔ ከጃኒ ጎን ነኝ። ምክንያቱም ጃኒ በጆን ዳንኤል ተሰብራለች። እንደገና ደግሞ በአዶናይ መሰበሯ ጥሩ አይደለም፣ ልክ አይደለም። ጃኒ ስህተት የለባትም። ምስኪን ልጅ ናት። አላህ የተሻለ ይስጥሽ። ግን እንደዚህ እናንተ ወንዶች አትስበሩ አደጋግማችሁ። ናት ጃኒ ላይ ሁሉም ሰው ነው የሚበረታባት። እንጃ እንዴ እኔ እድለ ቢስ ናት ጃኒ።